የኤርትራ ጥያቄ እንዴት ይፈታል በሚለው ላይ አስተያየት ካለ ሊቀርብ ይችላል። ብስሚላሂ ረህማኒ ረሂም እዱ ነገመችፍቲ በከተነቲ ዋይ ኡመታ ኤርትሪያ ከኡብለየን ከነት ራያዳ በዚህ አጋጣሚ የወንድሞቻችንን የኤርትራ ህዝቦች አስመልክቶ በዚህ ጉዳይ ላይ ለመወያየት እድል በማግኘታችን በአይኤልኤፍኦ ስም ከፍተኛ ደስታ ነው የሚሰማኝ። የኤርትራ ህዝብ ለረጅም ጊዜ ውስብስብና መራራ ከፍተኛ መስዋዕትነት የሚጠይቅ ትግል አድርጎ ዛሬ በጠመንጃ አፈሙዝ የበላይነትን ተጎናጽፎ በዚህ እድል ደግሞ የራሱን እድል በራሱ የመወሰን መብቱን ለመጠየቅ በመብቃቱ በበኩላችን ከፍተኛ ደስታ ይሰማናል። ይህም ደስታ ለነሱ ብቻ ሳይሆን ካሁን ቀደም በባርነት ተረግጠው ለቆዩ ከምኒልክ ጀምሮ ተረግጠው ለቆዩ ብሔርና ብሔረሰቦች ሁሉ የምስራች ነው ብዬ ነው የማስበው። የኤርትራ ችግር ብቻ ሳይሆን ሌሎችም ተመሳሳይ የሆኑ በዚህች ሀገር ውስጥ የሚገኙ ተጨቋኝ የሆኑ ብሔርና ብሔረሰቦች ሁሉ በሰላም ማለትም በዲሞክራሲያዊ መንገድ የራሳቸውን እድል በራሳቸው እንዲወስኑ ብለን ትናንት ተስማምተን አልፈናል። ይህ መሰረተ ሐሳብ ደግሞ የተለያዩ ብሔርና ብሔረሰቦች ሲረገጡና ሲጨቆኑ የኖሩት የነበረባቸው ቁስል እንዳይመረከዝ ወይም ቁስላቸውን ቀዝቀዝ የሚያደርግ ሁኔታ ቢኖር ይህ መሰረተ ሐሳብ ነው። ብሔሮች ወይም ብሔረሰቦች የራሳቸውን እድል በራሳቸው ይወስኑ ወይም የራሳቸውን ህዝብ ውሳኔ ይስጡበት የሚያሰኘው። ይህ ዛሬ ያለንበት ወቅት የባሪያው ገዢ አካል የሆኑ ኃይሎች በተለያዩ መልኩ የራሳቸውን ሐሳብ መልሰው ቦታው ላይ ለመመለስ ልዩ ልዩ ታክቲክን ወይም መንገድን የሚፈጥሩበት ጊዜ አይደለም። የሐሳብ አለ ይኖራል የሚል አስተሳሰብ ወይም ስጋት ቢኖር በዚህ መድረክ መጥተን በዚህ መልኩ ተወያይተን በዚህ አይነት ሐሳባችንን ለማወያየት ባልበቃን ነበር። ሲወራረስ የመጣው የረጋጭ ማለትም በግዴታ ህዝቡን ረግጦ ለማስፋፋት ያደርጉ የነበሩት የመንግስታት ሂደት በደርግ ያከትማል የሚል ተስፋ ስላለን ነው። ነገር ግን የተበረዘና የተከለሰን ታሪክ መንደርደሪያ በማድረግ ታሪክ አዋቂዎች ራሳቸውን በማስመሰልና ታሪክን በመበረዝና በመከለስ ኢትዮጵያ ከ100 ዓመት በላይ ቆይታለች የሚለውን ማለትም ይህን መልክ ይዛ ቆይታለች የሚለውን የተሳሳተ ታሪክ መንደርደሪያ በማድረግ ይዘው የመጡ ኃይሎች ዛሬ ይህን የተሳሳተ ታሪክ ይዘው ከመነታረክ ወይም ከመከራከር ለ100 ዓመታት በዚች ሀገር ውስጥ ያሉ ህዝቦች ሲረገጡ፣ ሲታፈኑ፣ ሲረሸኑ፣ ሲገደሉ የት ነበሩ? ለህዝቦች ፍትህ፣ እኩልነት፣ ነጻነት ለምን አልተናገሩም ነበር? ይህ የፈጠራ ታሪክ ከምኒልክ ወዲህ በተለያዩ መንግስታት ማለትም በምኒልክ ወራሽ መንግስታት የተሳሳተ ታሪክ በመጻፉ ዛሬ ተነስቶ የሚነበበው ከምኒልክ በፊት ኢትዮጵያ ይህን አይነት መልክ ይዛለች ብሎ የሚናገር ካለ ምኒልክ ከ100 ዓመት በፊት ነበረ ወይም ከመቶዎች ዓመታት በፊት ነበረ የሚሉ ኃይሎች ካልሆነ ሀቅ ላይ የተመረኮዘ አይደለም። ፈረንጆኒ ሞቶኒ ናናዋ ከነከሰቲ ጉልቹ ትረዮ ኢሳን ዱፈን ሜቶታ ሁዱራ ካኒ ተነክጂዋትቲ በረሰን ሙያዳቺ ሰንኩን ተራራ ዱር ሙያዳቺ ነው ተወራ ቁሰተን ይመት ይታያች። በአንጻሩ ደግሞ ልገልጽ የምፈልገው ነገር ቢኖር በዚህ የአፍሪካ አዳራሽ ለዘመናት ታፍነው ተረግጠው የኖሩትን ብሔርና ብሔረሰቦችና ሌሎችንም አካሎች ችግር በምን አይነት መልኩ እንፈታለን ብለን ለመወያየት ድል በማግኘታችን ከፍተኛ ደስታ የሚሰማኝ መሆኑን ላረጋግጥ እፈልጋለሁ። ይህንንም ልል የቻልኩበት ለወቀሳ እንኳን ሳይሆን አፍሪካ አንድነት ድርጅት ለዘመናት በዚች ሀገር ውስጥ ባላስፈላጊ ሁኔታዎች የህዝቦች መብት ታፍነው ነጻነት ታፍነው ሲረገጥ፣ ሲጨቆንና ከፍተኛ የደም መፋሰስ ሲደርስ ሳይመለከቱት አድበስብሰው ያለፉበት የነበረ ታሪክ መድረክ እንደነበር ለመጥቀስ ፈልጌ ነው። ትናንት ያ እነሱ ያልበሰበሱት የነበረው ታሪክ ፈንድቶ የበላይነትን ለመጎናጸፍ የጠመንጃ አፈሙዝ በወሳኝ ደረጃ በደረሰበት ጊዜ ከዚህ ሌላ የሰላም ቦታ የተረጋጋ ቦታ እንፈልጋለን ማለት መቀየራቸውን ሰምተናል። በመሰረቱ እኛ ለረጅም ጊዜ ይሄ ህዝቦች ነጻነት መታፈን ይፈስ የነበረው ደም በእነሱ አእምሮ ውስጥ ሊታያቸው ወይም ሊሰማቸው በቅርብ ጊዜ ስላሉ ይገባ ብለን እናምን ነበር። ይህን ስል ደግሞ ከምኒልክ ጀምሮ በተያያዘው ለመጡት መንግስታት ለማፈኛና ለመጨቆኛ ነጻነትን ለማሰጫ መድፉ፣ ታንክና ሌሎችም የማቴሪያልና የሞራል እርዳታ ያቀርቡ የነበሩትን ኃይሎች ሳልጠቅስ ማለፊያ አይደለም። ይህን ሀቅ ደግሞ ጆሮ ዳባ ልበስ ብለው ያለፉት በሀቅ ላይ ተመርኩዞ ሳይሆን ጥቅማቸውን ለማስጠበቅ ብቻ ነበር። በዚህ አጋጣሚ ለዋናው አርዕስቴ ልመለስና ለዘመናት ታፍነው እና ተረግጠው ተገዝተው የነበሩ ብሔሮችና ብሔረሰቦች ዛሬ የመንደርደሪያ ጥሩ መሰረት የሚሆን መድረክ ተከፍቶላቸዋልና ይህም በመድረክ በተገቢው ሊጠቀሙ የሚችሉበትን ሁኔታ ለመፍጠር አኳያ ተመልክተን ብንነጋገርበትና ብንወያይበት ጥሩ መሰለኝ። ኡመን ኤርትራ ሀቃታኒ ተቹን ገሊ ኮራታናቲ ጅዲየሙ ህንቀብቱ ሀከረት ከኑ ፊቀመን እንግዲህ ከገሲ ረክኒ ከራ ሀቀ ሲያሳሱ ይሄ ከለ ሀሪቦን ቢነቀ በመሰረቱ የቀረበው የኤርትራን ህዝብ መፍትሄ በማስመልከት የቀረበው ረቂቅ ማለትም በጉባኤው ውሳኔ እንዲያገኝ የቀረበው ረቂቅ አማራጭ የሌለት የኤርትራን መብት ወይም ነጻነት ለማስከበር ይረዳል ብለን የምናምንበት ስለሆነ በአይኤፍኤልኦ በኩል ሙሉ ተቀባይነት አለው። akkuma beekamutti hanga yeroo dhiyoo kanaatti mootummaa murna bicuurraa walitti bahee fi warra gantaa isaa waliin qoddachaa turaniin ummatni Eritiriyaa gaaffii mootummaa Itoophiyaarraa qaba jedhamee yeroo inni itti አመነመ ዮካን ፍዳተመ ተኮለ ያከን ቱሬ እስከ ቅርብ ጊዜ እንደሚታወቀው ከጥቂት ቡድን ከተውጣጣው መንግስትና ከግብረ አበሮቹ የኤርትራ ህዝብ ከኢትዮጵያ መንግስት ላይ ጥያቄ ያለው ተብሎ የታመነበት ቦታ ወይም ተቀባይነት ያገኘበት አንዳችም ጊዜ አልነበረም። ይህም በመሆኑ እስከ ቅርብ ጊዜ እስከምናውቀው ሲያደርጉት የነበረውን ፍልሚያና ትግል የባዕዳን ፋይዳና ጥቅም ለማሳካት የቆመ ተደርጎ ሲቀሰቀስበት እንደነበረ ይታወሳል። ይህን ሁሉ በትግላቸው አስወግደው መብታቸውን በፍልሚያ ካረጋገጡ በኋላ ትናንት የባዕዳን ተላላኪዎች ናቸው የተባሉት እውነተኞቹ የኤርትራ ልጆች በዚህ ታሪካዊ ጉባኤ ውስጥ በእኛ መካከል መገኘታቸው ታላቅ ቦታ አለው እንላለን። ይህም የኤርትራ ህዝብ ሰላምና ዲሞክራሲን የሚፈልግ መሆኑን አንዱተኝነት እስከነበረ ድረስ ጠቡን በኤርትራ ህዝብና በኢትዮጵያ ኢምፓየር ውስጥ ከሚገኘው የኢትዮጵያ ህዝብ ጋር ሳይሆን ከስርዓቱ ጋር መሆኑን የሚያረጋግጥ ነው። ይህ እንግዲህ ለአዲስ ምዕራፍና ለአዲስ ጉዞ በሀቀኛ የዲሞክራሲ አጀንዳ ወይም ነጥብ ላይ የተመሰረተ ጅምር ነው ብለን እናስባለን። በዚህ ላይ አንድ ልናሳስብ የምንፈልገው የጉባኤያችን ዓላማ ለ100 ዓመታት ኢትዮጵያ ውስጥ የነበሩትን ችግሮች ለመፍታት ፖለቲካዊ መፍትሄ ለማስገኘት እንጂ ታሪክ ለመማማር እንዳልሆነ መታወቅ አለበት። ታሪክ አስፈላጊ ከሆነ የተለያዩ አብሮ ያሉትን ታሪኮች በተለያየ ሁኔታ አጉልቶ ለማቅረብ ብዙ መሄድ ይቻላል። አሁን ችግር ይታያል አለን ያለውን ሁኔታ ኤርትራ ውስጥ ያለውም እዚህ ያለውንም አይተን መፍትሄ መስጠት ነው ቅድሚያ ሆኖ የተገኘው። ከልማ ወሊን ወንቲ በቺሱ በርባኑ ቶኮ አኬክኒ ወልገይ ኬኛ ረኮ ህዝቦችን በማጋጨት ለብዙ ህይወት ማለቅና ለብዙ ሀብት መውደም ትልቁ ምክንያት ወደ ሆነው እንዳይኬድ ይህ ቤት መጠንቀቅ አለበት እንላለን። በሌላ በኩል ደግሞ እስከ ትናንት ድረስ ባለው
ጉባኤያችን ካሳለፍናቸው ታላላቅ ውሳኔዎችና ከቻርተራችን ውስጥ አንዱ የህዝቦችን እድል በራስ የመወሰን መብት መሆኑ መረሳት የለበትም። ይህ አቋም የኤርትራን ህዝብ አቋም መመልከት እንጂ ከዛ ውጭ የሚታይ አይሆንም። ስለ ህዝቦች የራሳቸውን እድል በራሳቸው የመወሰን ጉዳይ በምንነጋገርበት ጊዜ ህዝቦችና ህዝቦች ብቻ የራሳቸውን እድል እንደሚወስኑ ተስማምተን እንለፍ። ይህ በመሆኑ የኦሮሞ ነጻ አውጪ ግንባር በአቶ ኢሳያስ አፈወርቂ የተመራው ልዑካን ቡድን ይህ ጉባኤ ስለሚመሰረተው መንግስት የኤርትራን ህዝብ እድል ይወስናል ብዬ አላምንም። ውሳኔውን የሚወስነው የኤርትራ ህዝብ ብቻ ነው ብለን እናምናለን። የኤርትራ ህዝብ ብቻ ነው የራሱን እድል ለራሱ ለመወሰን መብት ያለው ብለን እናምናለን። ይህ ስለሆነ በዚህ ቤት ውስጥ ያለው ሁኔታም ሆነ በሌላ በኩልም በህዝቦች መካከል ሰላምና መተማመን እውነተኛ አንድነት ወደፊት እንዲፈጠር ከተፈለገ ትናንት ያሳለፍነው ውሳኔ የራስን እድል በራስ የመወሰን መብት በማጠናከር የኤርትራ ህዝብ ካለምንም ተጽዕኖ የራሱን እድል በራስ የመወሰን መብት ቢያገኝ አስፈላጊና ትክክለኛ መንገድ ነው ብለን እናምናለን። ማድረግ ያለብንን አንድ ትልቅ ነገር መዘንጋት የለብንም። በኃይል ህዝቦችን አንድ የማድረግ ፖሊሲ አይሰራም። ከዛሬ ጀምሮ ግን መጀመር አለበት። ስለዚህ ህዝቦች በፍላጎትና በመፈቃቀል የራሳቸውን እድል በቅድሚያ እንዲወስኑ የዚህ መብት መከበር የዚህ ቤት አቋም ሆኖ መወሰድ አለበት። የኦሮሞ ነጻ አውጪ ግንባር የኤርትራ ህዝብ እድሉን በራሱ ለመወሰን ህዝባዊ ውሳኔ ዓለም አቀፍ ድርጅቶች በታዛቢነት በሚገኙበት ይፈጸም የሚለውን ይቀበላል። ይህ ጉባኤም የራስን እድል በራስ የመወሰን እድል መብት ተቀብሎ እንዲነጋገር ማድረግ የተሻለ ነው። በእኛ በኩል የኤርትራ ህዝብ ይህን መብት ለመቀዳጀት የሚያሰጋው ነገር የለም እንላለን። እኛ እንደምንመለከተው ይህን መብታቸውን ማግኘታቸው እውነተኛ አንድነት እንዲበለጽግ መሰረት ይሆናል እንላለን። ይህን የማይቀበሉ ኃይሎች ጦርነትን እንደ መፍትሄ የሚወስዱ መሆናቸው መዘንጋት የለበትም። ዋንተ ኤፊስ ሀላ ፌዲ መነ ከነ ኬሰ ጅሩም ተኤ ከራ ቢራቲንስ ኡመቶተ ግዱት ነገኝ ወልረት አብዲኒ ፊ ተኩማን ዱጋ ከንፉል ዱራ አከደለት ይወበርባክሴ ይህ ከሆነ ይህ ጉባኤ የኤርትራ ህዝብ ዛሬ የጠየቀውን መብት የሚነፍጉ የኤርትራን ህዝብ በመሰሪ ዓላማ ጨቁኖ ለመግዛት ጦርነት ማወጅ ማለት መሆኑን መገንዘብ አለበት። በእኛ አመለካከት ደግሞ ሰላም፣ አንድነትና በመግባባት አብሮ ለመኖር የህዝቦች መብት በአጠቃላይ መከበር ትክክል ነው። ከዚህ በመነሳት ደግሞ ብሔሮች ከመተባበር አልፎም በመልካም ጉርብትና በመግባባት ቢሆን እውነተኛ አንድነት ይኖራል ብለን ስለምናምን ይህም ጉባኤ በዚህ ላይ ትክክለኛ አቋም በመውሰድ የኤርትራ ህዝብ ጥያቄ መፍትሄ ማግኘት አለበት። ኡመቶኒ ፈዲዳን ወልጃለላን ሂሬ ተኩማ ሳኒ ዱራኔ አከሙርቴ ፈተኒፍ ሚርጊኩን ከበጀሙን ጣቢ መነከና ተኤ ፉደተሙ ደቀበጅን አዲ ብሊሱማ ኦሮሞ ጣቢ የኤርትራ ህዝብ ከ30 ዓመት ፍልሚያ በኋላ መብቱን አስከብሮ የራሱን እድል ስርዓት ባለው መንገድ መጠየቁ ትልቅ ቦታ ያለው መሆኑ በውል ሊታወቅና ሊስተዋል ይገባል። የኤርትራን ህዝብ መብት በማወቅ ህዝቡ በዚህ ኮንፈረንስ ውስጥ በተከናወኑ ተግባራት የራስን እድል በራስ የመወሰን በስራ ላይ በማዋል ለአንድነት የሚቆይ አጀንዳ ወይም ነጥብ መስራት ትክክልና ተገቢ ነው። የኦሮሞ ነጻነት ግንባር ከተመሰረተበት ጊዜ ጀምሮ ለህዝቦች መብት መረጋገጥ ሲዋደቅ ቆይቷል። አሁንም ወደፊትም ይገፋበታል። የዚህ ኮንፈረንስ አቋምም ቻርተሩን መሰረቱ ማድረግ ይህ መሆን እንዳለበት ያምናል። ነጋን ሰበቲን ሲፊ ሀሪሮን ተኩማ ዱጋ ደጋጉዳፍ ቡራ ጉዳታ አጀኔቱ ይላል። humnoonni kana dura dhaabbatan humnoota lola filmaata godhan ta'uu isaanis dagatuu hin qaban. Yoo kana ta'e manni kun mirga uummanni Eritiriyaa har'a gaafataa jiru fudhatu yookaan immoo uummata Eritiriyaa boortaadhaan of jala jiraachisuudhaaf lola itti lallabuun filmaata isaa ta'a jechuudha. Nuti immoo akka ilaalcha keenyaatti nagaa tokkummaa fi walirratti abdiin jiraachuudhaaf mirgi uummatootaa walumaa galatti kabajamuun karaadha. Kanarraa ka'uudhaanis immoo hariiroon wal gargaarsaa dabrees immoo ollummaa gaariitii fi walta'iinsi gaariirraa ka'uudhaan tokkummaan dhugaa jira jennee waan amannuuf manni kun kanarratti dhaabbii qaceelaa fudhatuudhaan gaaffiin uummata Eritiriyaa bakka argatuudha qabaa jira. Kanumaa waliin uummanni Eritiriyaa falmaa waggaa 30 booda erga mirga isaa dhuunfate booda nu biratti argamanii hiree isaanii bifa seeraa qabsiisuudhaan akka fudhannuuf gaafatuun isaanii bakka guddaa kan qabu ta'uun isaa akka gaariitti beekamuudhaa fi hubatamuudha qabaa jira. Mirga uummata Eritiriyaa beekuudhaan uummanni Eritiriyaa gocha keenyaan as keessatti hiree ofii murteeffachuu uummatootaa hojiirra oolchuudhaan bu'uura tokkummaadhaaf tolu tokko. If you may allow me to continue for a little bit, as a person who has seen Eritrea on a number of occasions, who has had dealings ኤርትራን በተለያዩ ወቅቶችና አጋጣሚዎች የጎበኘውና ከተለያዩ የኤርትራ የነጻነት ንቅናቄዎች ጋር ግንኙነት የነበረኝ ሰው እንደመሆኔ መጠን የግል አስተያየቴን በጥቂቱ ለመስጠት ትንሽ እንድቀጥል ቢፈቀድልኝ። ጓደኛዬ እንደገለጸው የታሪክ፣ የባህል፣ የቋንቋና የሃይማኖት ጉዳዮች አግባብነት ሊኖራቸው ይችላል። በአንድ ወቅት የተጠቀሱት ጉዳዮች አግባብነት የነበራቸው ሊሆኑ ይችላሉ። ከሀገሪቱ ቀሪ ህዝቦች ጋር ለመዋሃድ ተስፋ ወይም ፍላጎት በነበረባቸው የተወሰኑ ኤርትራውያን ዘንድ እነዚህ ጉዳዮች እንደ ምክንያት ተደርገው ተወስደው ሊሆኑ ይችላሉ። እኔ በኤርትራ ውስጥ ካደረግኳቸው ጉብኝቶችና ከኤርትራ ታጋዮችና መሪዎቻቸው ጋር ካደረግኳቸው ውይይት በተቃራኒው ለመገንዘብ የቻልኩት ነገር ቢኖር ነጻ ኤርትራን የመመስረት ቁርጠኝነት እንዳለ ነው። አሁን በተጨባጭና በተግባር በመታየት ላይ ያለው ሊሆን ነው። በበኩሌ ሁኔታውን ላላያችሁት ሁሉ የማቀርበው ግብዣ በናቅፋና በአፋበት መካከል ያሉትን ኮረብታዎችን እንድትጎበኙ ነው። An independent Eritrea. This is a fact that is practically and physically being demonstrated. I would like to invite those of you who ከተንጣለለው አረንጓዴው የምዕራባዊ ኦሮሚያ አካባቢ ለሄድኩት ለኔ በኤርትራ ያየሁት ጠቅላላ ገጸ መሬት እጅግ አስደንጋጭ እይታ ነበር። በእነዚህ ኮረብታዎች ላይ ነው ያለፈው መንግስት ከ10 ዓመታት በላይ ኤርትራውያንን ገድቦ ይዞ የነበረው። ያለፈው መንግስት የኤርትራን ህዝብ ምኞትና ፍላጎት ለማፈንና ለመጨፍለቅ ገደብ የለሽ ሙከራ አላደረገም ብላችሁ ታምኑ እንደሆነ ታላቅ ስህተት ነው እየሰራችሁ ነው። ለምን ቢባል እናንተ እነዚህን ኮረብታዎች አላያችኋቸውም፣ እኔ ግን በአይኔ አይቻቸዋለሁና። To quash the aspirations of the Eritrean people, you are making a mistake because you did not see these hills, and I have seen them. I have also seen fields strong with ex-human beings and carcasses of vehicles and tanks. So, my friends, the issue is not the issue that can be resolved in a court of law by quoting history.
To me it is quite simple. በሙታን ቅሪት በተሰባበሩ መኪናዎችና በተሰናከሉ ታንኮች የተሞሉ ሜዳዎችና ሸንተረሮች አይቻለሁ። ዘመዶቼ ይሄ ጉዳይ በፍርድ ቤት ሙግትና ታሪክን በማጥቀስ የሚፈታ ጉዳይ አይደለም። ለኔ ነገሩ በጣም ቀላል ነው። ጉዳዩ በእብደትና በጤንነት መካከል ያለ ምርጫ ነው። እብደት ማለት እውነታን ለመቀበል አለመቻል ነው። የኤርትራ ህዝብ ነጻ የማሆን ፍላጎት ሀቅና እውነታ ነው። ካሁን በፊት በታሪክ ይሁን በባህል መተሳሰብ ምክንያት ከሌላው የኢትዮጵያ ክፍል ጋር አንድነት ፈልጎ እንደሆነ ዛሬ ይህ ሁኔታ ጨርሶ አይታየኝም። Neither this house nor the EPLF nor the EPRDF are imposing. በሌላ በኩል ይሄ ጉባኤ ወይም ህዝባዊ ግንባር ሓርነት ኤርትራ ወይም ኢህአዴግ በኤርትራ ህዝብ ላይ ነጻነት በግዳጅ ሊጭኑ አይችሉም። እንድትገነዘቡ የጠየቃችሁት ነገር የኤርትራ ህዝብ ሀሳብና ፍላጎት ልዕልና ይከበራል ወይስ አይከበርም የሚለውን ነው። የታሪካዊ ባህላዊና የቋንቋ ግንኙነቶችና የሃይማኖት መተሳሰሮች ለአንድነት ምክንያት ነው ብላችሁ የምታምኑ ካላችሁ ምንም የሚያሰጋችሁ ነገር የለም። ምክንያቱም እነዚህ ጉዳዮች ያለማወላወል በሚደረገው የውሳኔ ህዝብ ላይ ተጽዕኖ ማሳደራቸው አይቀርምና። ተጽዕኖ የማይኖራቸው ከሆነ ግን አቋማችሁን ለማስተካከል ምርጫችሁ ምን እንደሚሆን እንድታስቡበት እጠይቃለሁ። እንደገና ትጥቅ ታነሳላችሁን? እመኑኝ፣ በኤርትራ ሸንተረሮች ካየኋቸው ሙታን ቅሪት በአብዛኛው የኦሮሞዎች ብሔር ወጣቶች ናቸው። ስለዚህ እመኑኝ፣ የኤርትራ ህዝብ ጨርሶ የማይፈልገው ነገር በግድ ለመጫን አንድም የኦሮሞ ተወላጅ ህይወት እንዳይጠፋ የሚቻለውን ሁሉ ከማድረግ ወደ ኋላ አላለም። Arms, and believe me, those carcasses that I saw in the fields of Eritrea were predominantly Oromo. And believe me, I will do everything possible not to allow a single Oromo life to be lost, to regain something that the Eritrean people have totally rejected. Thank you very much. አቶ ወልደማኔል ከሲዳማ ነጻ አውጪ እንቅስቃሴ። አሁን ጉዳዩ የቀረበልን ስለ ኤርትራ ህዝብ ጥያቄ ሲሆን የቀረበልን በመሰረቱ ጠቅለል ባለ ሁኔታ ይህ ስብሰባችንን የሰላምና የዲሞክራሲ በመሆኑ የሰላም የዲሞክራሲ የመብት በሚል ነው የቀረበልን። ይሄን ጠቅለል ባለ ሁኔታ ሲሆን ጉዳዩን በየመልኩ ስንመለከተው ነጠል አድርገን ማየት አለብን። ምንድነው አሁን እዚህ ያለው የሚያከራክሩን ጉዳዮች የኤርትራ ህዝብ ጥቅምና የኢትዮጵያ ህዝብ ጥቅም በሚመለከት የተደረገ ውል ነው የቀረበልን። ሌላው የመብት ጉዳይ ነው። በመሰረቱ የሲዳማ ነጻነት ንቅናቄ በኤርትራ ህዝብ የነጻነት ንቅናቄ ላይ ቀደም ያለ የወሰደው አቋም አለው። ይህ አቋም አሁን ሲመለከተው ይህ ኮንፈረንስ ቀደም ብሎ ከተሰጠው ውሳኔ ለየት ያለ አይደለም። ያው የኤርትራ ህዝብ የራሱን እድል በራሱ የመወሰን መብት አለው ማንም ጣልቃ ሳይገባበት የሚል ነው። አሁን እዚህ ሊያከራክረንም አይገባም ይመስለኛል። ኢህአዴግም ያቀረበው ሀሳብ የኢትዮጵያንም ህዝቦች መብት ጠብቆ የብዙዎቹንም ስጋት ተመልክቶ የሰላም ሁኔታንም አገናዝቦ ያቀረበው የስምምነት ውል ነው። የኤርትራ ህዝብ አሁን የሚያቀርበው ጥያቄ ነጻነት ስጡን፣ ፍቀዱልን የሚል አይደለም። የኤርትራ ህዝብ ከአሁን በፊት በስምምነት በውዴታው እንኳን ውሳኔ ሰጥቶ ቢሆን አሁን ውሳኔው ለማፍረስ አይችልም ወይ ከፈለገ? ይህን ደግሞ በእውነቱ ይህን ማለቴ ይቅርታ አድርጉልኝ፣ ከአሁን በፊት ከኢትዮጵያ ጋር ለመኖር የኢትዮጵያ ህዝብ ውሳኔ ሰጥቷል ማለቴ አይደለም። አስረድተውናል። የድርጅቱ ሊቀመንበርም ከአሁን በፊትም በየጊዜው እንሰማው የነበረው ነው። በመሰረቱ ወደዛ ከመግባታችን በፊት በራሳችን ላይ ያለው ሁኔታ እናመዛዝን፣ እናገናዝብ። ዝም ብለው ከአሁን በፊት ያሉት የገዢ መደቦች በጭቁን ህዝቦች ላይ ግቤ እየመቱ የኤርትራ ህዝብ ከተነጠለ ኢትዮጵያ አንገቷ ተቆረጠች እያሉ የሚሞሉብንን ፕሮፓጋንዳ አንከተል። እንዴት ተቆረጠች? እንዴት ትቆረጣለች? ከ40 ዓመት በፊት ኢትዮጵያ ከኤርትራ ጋር ነበረች ወይ? ከ40 ዓመት በፊት ቆራጣ ነበረች ወይ ኢትዮጵያ? ከ40 ዓመት በፊት ከተቆረጠች እንዴት ተቀጠለች? ማን የቀጠለላት? የቀጠለውስ ያው የኤርትራ ህዝብ ፈልጎ ከሆነ አሁን ያንን ቀጥሎ ያደረገውን ነገር ለማንሳት አይችልም ወይ? ይህ በጣም የሚያሳዝን ሁኔታ ነው። ይህ ምን የሚባል ጥረት አለ? አንዱ እናቱ ቀደም ብላ የሞተችበት የሌላው እናት ሞታ ለቅሶ ቢሄድ የዚችን አሁን የሞተችውን ለቅሶ አይደለም ያለቅሰው ይባላል። የራሱ እናት ሞት ትዝ እያለው ይባላል። ይህ በእያንዳንዳችሁ ህሊና ሊደውል የሚገባው ነው። በመሰረቱ እኔ የኤርትራ ወስኗል በማለት አይደለም። ቢወስንስ ኖሮ አሁን አንፈልግም፣ አሁን እንገነጠላለን ምክንያታችን ይህ ነው ካለ የማንቀበልበት ምን ምክንያት አለ? ይህማ ከሆነ ነገ እኛን እኮ አሁን አንዲቷ ኢትዮጵያ እንመስረት በሚለው ሁኔታ ስጋት ላይ ይጥለናል። እኛ እኮ አሁን በአንድነት ላይ የተመሰረተችው ኢትዮጵያ እንገባ በፍላጎታችን ስንል ነገ ደግሞ ሳይስማማ እኮ ሲቀር እንደነሱ ጠይቀን ልንወጣ የምንችልበት መብት እኮ ትናንት ያሰፈር ነው። ይህን ማሰብ አለብን። እንደው ዝም ብለን ትናንት የወሰነውን ሳናይ ዛሬ ሌላ ጥያቄ ብናደርግ ታሪክ እየተባለ ይነገራል። ታሪኩን ማን ነው የጻፈው? ታሪኩን የጻፈው ማን ነው? የኤርትራ ህዝብ የጻፈው ታሪክ ነው? የኤርትራ ምሁር የጻፈው ታሪክ ነው? የጭቁን ብሔረሰቦች ታሪክ የጻፈው ታሪክ ነው? ያ ታሪክ እኮ የገዢው መደብ የራሱን የጭቆና አገዛዝ ለማስፋፋት የጻፈው ነው። የውጭ ሰዎች ብለን እንወቅሳቸዋለን። ልንወቅስም ይገባናል፣ ላንወቅሳቸውም ይገባናል። ለእንደኛ ማን ያቀበለው ያንን ታሪክ? እኛ ግንኙነት ነበረ ወይ በዛን ጊዜ ከእነኛ ከታሪክ ጸሐፊዎች? ይህን እኮ ታሪክ ያጻፉት እነኛው ሰዎች ናቸው። ምናልባት አሁንም ያን ነገር የሚጠቅሱ ቢኖሩ ያን የጭቆና ቀንበር በኤርትራ ህዝብ ላይ ብቻ ለመጫን እኮ አይደለም፣ በእኛም ላይ መልሶ ለማምጣት ነው። እንከላከላቸዋለን፣ እንዋጋቸዋለን፣ እንፋረዳቸዋለንም። ዝም ብለን አንቀበላቸውም። ይህ አሁን የምናደርገው ውሳኔ ለኤርትራ ህዝብ ብቻ አይደለም፣ ለእኛም ጭምር ነው።
ለምን ለምንድን ነው የምንለው? አሁን ምንድን ነው አዲስ ነገር ያለው? የኤርትራ ህዝብ የነጻነት ንቅናቄ በእውነት ከፈት ባለ ለስለስ ባለ መንገዱ እየሰጠን ምን ዘጋብን? እኛ የምንፈልገው የምንሰጋው በእውነት ይህን የሚሉ ሰዎች የኤርትራን ህዝብ ፍቅር ወዶ አይደለም፣ የኤርትራን ህዝብ አፍቅረው አይደለም። ምናልባት የሚሉት ያችን የባህር በር ለማለት ነው እንዴ? እኛ የባህር በሩን ስንፈልግ እነሱን ጥቅም አንመለከትም ወይ? የጋራ ጥቅም እኮ ነው መተሳሰብ ያለበት። አንድነት ሲባል በመተሳሰብ በመፈቃቀር የሚመጣ ነው አንድነት በግድ የሚመጣ ከሆነ አሁን አፋችን ከፍተናል፣ መድረክ አግኝተናል። እንዳለፈው የሚያፍነን የለም። ህዝባችንም እንዳይታሰር ማስተማር አለብን፣ ማሳወቅ አለብን። እንዴ የኤርትራ ህዝብ ደግሞ አሁን ያለው ሊንገንጠል መቻለ፣ ልውጣ ከእናንተ ሊለይ መቻለ ያለው እኮ እስከ 2 ዓመት ጊዜ ድረስ እናንተ ማስተምሩ። ከአሁን በፊት ምንድን ነው የደረሰበት በኤርትራ ህዝብ ላይ የማናውቀው ነው? ሁላችንም ያሰማ ነው። የኤርትራ ህዝብ የሌለበት አገር አለ በዓለም? ያልደረሰበት አለ? በእውነት ስንቱ ነው የኤርትራ ህዝብ ሽማግሌ ሆነው የእናት አገር ቋንቋውን የማውቅ እንኳን አለ። ለምንድን ነው? በሀገሩ ስላልኖረ ነው። ከሀገሩ ስደት ስለበዛበት ነው። ለእኛ ምናልባት አሁን ባለማወቃችን ከአሁን በፊት የሚጫንብንን ጭቆና የሚጫንብንን ሁሉ እየተቀበል ስንኖር በቅርብ ጊዜ ነው ስደት የጀመርነው። የኤርትራ ህዝብ ግን ስደቱን የቀመሰው ቀደም ብሎ ነው። ወደ 2 ትውልድ ሊደርሰው ነው። እስከዚያ ደረሰ ህዝብ ነው። ያ ህዝብ አሁን ካፈቀር ነው ከተቀበል ነው በዚህ በ2 ዓመት ካስተማር ነው ፍቅር ካሳየ ነው እንዴ አንድነት ልቆ አልጠላም። መብቱ ነው የጠየቀው። መብት ፍቀዱልን፣ በእኛ ጉዳይ ጣልቃ አትግቡ። እንዴ እኛ ራሳችን ትናንሽ ብሔረሰብ ሁሉ መብት ይሰጠን እያልን ስንወስን የራሳችን ስንወስን የእነሱ የማንወስንበት ምን ምክንያት አለ? እስከዛ ድረስ ደግሞ ያንን ለ2 ዓመት ጊዜ ምንም ነጻነት አላወጅም። ነጻነት ጥያቄ አይደለም። በአፈሙዝ ነጻነቱን መሬቱን ነጻ አድርጓል። ማን ነው ያለው? አሁን የተባበሩት መንግስታትና ሌሎችም ባሉበት ሪፈረንደም ይደረግልን የሚለው ኢህአዴግ ነው የተቀበለው። ቀደም ብሎ ቢሆን የደርግ ወታደሮች ወደ ተጽዕኖ እንዳደርጉበት ነው። አሁን ማንም የለም። ነጻ ሆኖ ከወዲህም የኤርትራ ህዝብ ወይም የነጻ አውጪው ድርጅት ክፍሎች አስገደዱት እንዳይባል ፍላጎቱን ለመጠየቅ ነው። ስለዚህ የማንቀበልበት ምክንያት ያለ አይመስለኝም። የኤርትራ ህዝብ ደግሞ የፈለግነውን እንደው በዚህ በጽሁፉ ላይ በሁሉ ላይ እንዳየሁት ስለ አሰብ ወደብ ለኢትዮጵያ ህዝብ መቼ በገደብ ሰጠ? መቼ እስከ 2 ዓመት አለ? የአሰብን ወደብ የመጠቀም መብት አለው ነጻ ነው ብሎ ነው የሰጠው። ይህ ገደብ የሌለው አነጋገር እስከ መቼውም። ይህም እነሱ ድሮውንም ቢሆን እንደሚባለው ፈልገው መጥተው እንደሆነ በእርግጥ ፈልገው መጡ፣ ሳይሆንላቸው ቀረ ሄዱ። አሁንም መመለስም ይፈልጋሉ። ያቀረቡትም የመገንጠል ጥያቄ ብቻ አይደለም፣ ወይም ከኢትዮጵያ ጋር አብሮ ለመኖር ወይም በፌዴሬሽን ወይም ለመገንጠል ነው የሚሉት። ይህ እንግዲህ ይህን ማዘጋጀት ያለብን ከእነሱ ጋር እንዴት አድርገን አፍቅረን እነሱን ካፈቀርናቸው ወደቡንም ከፈለግ ያልከለከሉንም ቢሆን ወደፊትም እንዳይሸሹ እናድርግ ማለት አለብን እንጂ እዚህ የኤርትራን ህዝብ በጭቆና በኃይል እንያዘው ማለት የለብንም። በኃይል እንያዘው ከተባለ አሁን በጦር ይዞልና ወታደር መልመድ ልንዋጋ ነው። በእውነት አዝናለሁ። ከአሁን በፊት ያለ አግባብ ህዝቡ በጭቆና ቀንበር ተይዞ ተገዶ ሄዶ እዛ ለሞተው እግዚአብሔር ነፍሱን ይማረው። ሁለተኛ እያንዳንዱ ብሔረሰብ የራሱን ግዛት ይወስናል ሲባል ኤርትራውያኖች ይህን አያደርጉም የሚል ሀሳብ የሚያቀርብም አይኖርም። የሚቀርብም ቢኖር ያለፈው የገዢ መደቦች ርዝራጅ ነው እላለሁ። ሌላው እንግዲህ አይችልም። በእውነት ይህ መብት አይደለም፣ የማንም መብት አይደለም፣ የራሱ መብት አይደለም። ይህ የእነሱ መብት ነው። የእነሱ መብት ስለሆነ ያለምንም መጠራጠር ያለምንም ስጋት። ሌላው ደግሞ እዚህ ኢህአዴግ ያደረገው በጣም የሚያስመሰግነውና ደስ የሚለው ምንድን ነው? መሰረተ ሀሳቡ ሰላም ስለሆነ አሁን ስለ ሰላም እንዴት አድርገን ነው የምንኖረው በሚል የእኛም ሰው በንግድም በምንም እዛ ሄዶ መኖር እስከ 2 ዓመት የእነሱም እዚህ መኖር ማለት እንዴ አሁን እሺ አሁን እነሱ አይካፈሉም ይህን ስብሰባ፣ ምክንያቱም ነጻ ሀገራቸውን አድርገዋል። እነሱ ካደረጉ ወሰን ጎረቤት ነን። ኢህአዴግ ዝም ብሎ ብቻውን ኖሮ ያም አገር ዝም ብሎ ብቻውን ይኖራል ያለ ግንኙነት፣ ይህም አገር ዝም ብሎ ብቻውን ይኖራል ማለት ነው አይደለም። ይህ ከሆነ የወደቡም ነገር በጣም አስቸጋሪ ነው እና ስለዚህ እነሱ እንገነጠላለን የምለውን ስጋት በፍጹም በልባችን አናሳት። እነሱ ቅመኞች አይደሉም፣ ሊበቀሉም አይፈልጉም። ግን ምናልባት ቅም ሰርተን እንደሆነ በደል የሰራነውን እኛ እናስታውስ እንደሆነ እንጂ እነሱ ቅመኞች አይደሉም። በእውነት ወንድማማቾች ናቸው። ሌላው ደግሞ አንድ ላስታውስ የሚፈልገው የፖለቲካ የአስተዳደር ዝምድናና የደም ዝምድና የተለያዩ ናቸው። ኤርትራውያኖች ዘመዶቻችን ከሆኑ ከኛ አይገነጠሉም የሚል ሀሳብ ሊቀርብ ይችላል። በአፍሪካ አንድ ሆነው አንድ ቋንቋ የሚናገሩ አንድ ዘር የሆኑ የተገነጠሉ የሉ። አሁን በኢትዮጵያ በእኛስ የሉ። ሶማሌና ጅቡቲ ምንድን ናቸው? አንድ ናቸው። እዛ እንሂድ። ምዕራብ ሶማሌ ምንድን ናቸው? ሶማሌዎች ናቸው። የደም ዝምድና ከሶማሌዎች ጋር አላቸው። የአስተዳደር ዝምድና ግን ከኛ ጋር አመጣቸው። አንድ ይህንስ እንዴት እናልፏለን? ሌላው በግድ ከኛ ለየት ይላል የኤርትራ ጥያቄ። ለምንድን ለየት የሚለው? ሌሎቻችን በግድ ተይዘን ተገደን የምንኖር ነን። እናታችን አንገቷ ተቆረጠች ሲባል አንዳንዶቻችን የገባን ምንድነው እናታችን አይደለችም ነው የምንለው። እናታችን የምትኖረው ኢትዮጵያ ከነገ ወዲያ ነው። አሁን በረበስን መሰረታት ነው። አሁን ጦቷ ስንጠባ ነው። ሌላው እየጠባ ሌላው እየበላ ሌላው ጮማ እየቆረጠ እኛ እናታችን ናት የምንልበት ምክንያት የለንም። በሁለት ምክንያት ነው። ከአሁን በፊት ተብሎ እንደሆነ በፍርሃት ባለማወቅ፣ በዚህ ምክንያት ብቻ ነው። ይህ ሁለቱ ከሌለ እናታችን ናት ብለን የምንጨምረው የምንጠይቀው ከአሁን በኋላ በእኩልነት ጦቷ ጠጥተን ከምድር ላይ የሚገኘው ማዕዷ ተሳትፈናል ወይ ሌሎቻችን ከአሁን በፊት? አንድ ይሄ ነው። ሌላውም ቢሆን ስለ ኤርትራ ጥያቄ ይህ የፖለቲካ ሁኔታ ብዙ ማስረጃዎችን ይሰጣል። ምንድን ነው? ኤርትራ በቅኝ ግዛት ተይዛለች፣ ኮሎኒ ሆናለች። ይህ ድንበር አላት። ኤርትራ በቋንቋው በምኑም ቢሆን እንደምናየው
ከትግራይ የተለየች አይደለችም። ግን ኮሎኒ ይዞ ድንበር አድርጎ በጭቆና ስር ገሷ ተወጣች። በዛን ጊዜ እርግጥ ወንድሞቼ ናቸው እኔ ከዚህ ጋር መኖር እፈልጋለሁ ብሎ ቢመጡ ከመጡ በኋላ ወንድምነት ሳይሆን ጠላትነት ታየ። የታየው ምንድን ነው? ምናልባት እዛ ማዕድን ካለ ማዕድኑን፣ የባህር በር ካለ ባህር በሩን እንሰማ ነበር። አሁን በፊት ያሉት ገዢ መደቦች የሚሉት ኤርትራ ህዝቧን ምድሪቷን እንጂ ህዝቧን አንፈልግም የሚሉ ነበሩ። ይህ ወራር በግልጽ ይህ ከሆነ እንዴ ከህዝቧን ነጥሎ መግባት ከሚፈልጉ ሰዎች ጋር እንዴት ሊኖሩ ይችላሉ? ግን እነሱ ያንን በቂም በቀልነት አልያዙም፣ ትተውታል። አሁን በእንትናቸው ላይ ያቀረቡት ሶስት ነገር ነው። ደጋግሜ በመናገር ይቅርታ አድርጉልኝ። ሶስት ነገር ነው። ምንድነው? አንድነት ከፈለገ ፌዴሬሽን ከፈለገ ህዝቡ ከፈለገ መገንጠል ነው። ወሰን አላቸው። የአፍሪካ አንድ ድርጅትም እኮ የሚያምንበት በኮሎኒ በተያዘው በተከለለው ክልል ይሰናል ብሎ ወስኗል። ይህ ከወሰነ እነሱ የማስረጃ አላቸው። የትግል ዘመን ታሪክ ረጅምነት አላቸው። ይኸው ሆኖ አዲስ ነገር የጠየቁት ነገር የለም። ክቡር ሊቀመንበሩ አንድ ነገር ብሏል። ለምን እንዘጋለን በራችን እኮ ከተዘጋ አንድ ነገር አለ ብሎ የሚሰብርብን ይመጣል ብሏል። ትክክል ነው። አሁን ኤርትራን እኛ አትገለጠልም ብለን ብንል እንገለጠላለን ብለው በግድ ይነሳሉ። ግን ነፃ ናችሁ፣ እራሳችሁ ወስኑ፣ ወንድሞቻችን ናችሁ፣ ብትሄዱም የኛ ናችሁ ወይ ነገ ትመለሳላችሁ ብንላቸው በእውነት በመጀመሪያው ምናልባት የኤርትራ ህዝብ የሚያቀርበው ውሳኔ ከኢትዮጵያ ጋር እንሆናለን። እነሱም አይስቡ። የድሮው የገዢ መደብ የድሮው ጨቋኝ መንግስት ስለሌለ አሁን በአፍሪካ ቀንድ አንድ ትልቅ ሀገር ለመመስረት አንድ ብንሆን ትልቅ ሚና ልንጫወት እንችላለን። ትልቅ እድል እናገኛለን። ኤርትራውያን ያላቸው እኛ የለንም፣ እኛ ያለነው ኤርትራውያን የላቸውም። ይህን በመተባበር መጠቃቀም እንችላለን። ስለዚህ በዚህ አይነት የኤርትራን ህዝብ ከኛ ጋር እንድተባበርልን መጠየቅና መለመን የኛ ፋንታ ነው፣ የማስተባበርም የእናንተ ፋንታ ነው እያልኩ በእውነት ብዙ የማስበው ካለ መናገር አልችልምና ስላዳመጣችሁ ያመሰግናለሁ። በእውነት የኤርትራን ህዝብ በትጥቅ ትግል እዚህ በመድረሳቸው እንኳን ደስ አላችሁ እላለሁ።